ሰበር ዜና ጀነራል አበባው ታደሰና ምክትል ጠቅላይ ሚኒስተር ተመስገን ጥሩነህ በባህር ዳር ጣት መቀሳሰራቸው ተነገረ። የጸባቸውን ምክንያት ይዘናል እናደርሳቸዋለን። የአማራን ትግል በዶላር የሸጠው ባንዳው ጸዳሉ ደሴ በብልጽግና ሹመት አገኘ። በዝርዝር እንመለስበታለን። የአማራው ያንጥቃ ቀጥሏል። በሸዋ መርሃቤቴ አውራጃ ደራ ወረዳ ሳላይሽ ከተማ ከ30 በላይ አማራዎች የደመራ በዓልን በማክበራቸው ብቻ ድብደባ ተፈጸመባቸው። የትግላችን አንዱ መርህ ወደ ህዝቡ የሚተኩስ ሰራዊት አያሸንፍም ነው። ስለሆነም እያሸነፍን ያለነው ወደ ህዝብ ፍቅር እንጂ አፈሙዝ ስላላዞርን ነው ሲል ፋኖ ገለጸ። የምሬት ታዛዥ የዘመነ ቀኝ እጅ የበላይ ዘለቀ የመንፈስ ልጅ እውነተኛ ጀግና ታጋይ ፋኖ ከአገዛዙ ጋር አንገት ለአንገት ተናንቆ ጦሩን እየመራ ከምሽግ ምሽግ ተራማጁ ፋኖ መልካሙ ጌትነት ተሰዋ። ይህንንም አስመልክቶ የሀዘን መግለጫ ወጥቷል። እስር ቤቱ ላይ ጥቃት ተፈጸመ። እስረኞቹ አምልጠዋል። የመከላከያ መለዮ የለበሱ አካላት እስር ቤቱን ሰብረው ጥቃትም ሰነዘሩ። ሰላም ጤና ይስጥልን የተወደዳችሁ የቻናላችን አድማጭ ተከታታዮቻችን በያላችሁበት የዓለም ዳርቻ ሰላምታችን ይድረስ ያልን አሁን ለሰዓቱ መደመጥ ያለባቸውን አጫጭርና ወቅታዊ መረጃዎችን ይዘን ቀርበናል። ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክ እና ሼር በማድረግ ቤተሰብ እንድትሆኑ በአክብሮት እየጠየቅን ወደ መረጃዎቹ እናልፋለን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ሆኖ የትግላችን አንዱ መርህ ወደ ህዝብ የሚተኩስ ሰራዊት አያሸንፍም ነው። ስለሆነም እያሸነፍን ያለነው ወደ ህዝብ ፍቅር እንጂ አፈሙዝ ስላላዞርን ነው ሲል ፋኖ ገለጸ። የአብይ መንግስትና የጁላ ሰራዊት ወሎ ላይ እየደረሰበት ያለውን ከባድ ወታደራዊ እና ፖለቲካዊ ዱላና ቅጥቀጣ መቋቋም ሲሳነው አንዱ ህወሓት አንዴ ሻቢያ እያለ ቢቀባጠርም አመኔታ ማግኘት ስላልቻለ የመጨረሻ የሚመስለውን የእምነት ጦርነት ለመቀስቀስ የቀረችውን አንድ ካርድ በመካነ ሰላም ከተማ መዟታል። ወሎ ላይ ይሄ መቼም አይሳካም። ምክንያቱም የዘመቻ ስያሜ የአርበኛ አደም አሊ መሆኑ ልብ እንበል። ሳጅም አደም አሊ ለአማራ ህዝብ ክብር ራሱን አሳልፎ የሰጠ የምንጊዜም ጀግና ሙስሊም ጓድ ነበረ። ሌሎችም እልፎች አሉ። አደም በስሙ የተሰየመን ዘመቻ የሚያረክስ ጅል ሰራዊትን ተቋምም አልገነባንም። ሌላው ወሎ ላይ ክርስቲያን ሙስሊምን ይጠላል ብሎ ማሰብ ራሱ ወንድምና እህትን፣ እናትና ልጅ፣ ባልና ሚስትን፣ አጎትና ክስትን ሰልፍ ለይተው ይጠላላሉ ብሎ ማሰብ ነው። ይህ እንዴት ሊሆን ይችላል? አባት እንዴት ልጁ ሊጠላ ይችላል? እናትስ ብትሆን ወንድም ወንድሙ በምን ሂሳብ? በፍጹም አይሆንም። ዓለም ሲሰለጥን ወሎዬን ይመስላል የሚባለው ሁሉም እምነቶችና ባህሎች ፍጹም ተዋደው ተጋምደውና ተከባብረው በጋራ በሰላም የሚኖሩበት ድንቅ የዓለም ምድር በመሆኑ ነው። ነገም ይቀጥላል። ሼሁም፣ አበጋሩም፣ ቄሱም፣ ደረሳውም፣ ዲያቆኑም፣ ኡስታዙም፣ አዛኑም፣ ቅዳሴውም፣ ጸሎቱም፣ ዱዓውም በአንድ ቅጥር ግቢ ውስጥ ባይደረግም በአንድ አካባቢ ተከባብረው ለዘመናት ኖረዋል። አሁንም እየኖሩ ነው። ወደፊትም ይኖራሉ። በመካነ ሰላም አገዛዙ የመዘዘውን ካርድ ሰርጎ ገቦችን በመጠቀም በተለያዩ ቦታ ሊያሳይ ስለሚችል ሙስሊም ክርስቲያኑ እርስ በርሳችን እንድንጠባበቅ እና የአጥፊዎችን ሴራ እንድናከሽፍ ሲል ኮሩ ጥሪውን ያቀርባል። ህልውናችን በተባበረ ክንዳችን። የአፋብአ ምስራቅ አማራ ቀጠና ሚኒሊክ ዕዝ ልጅ ኢያሱ ኮር። አድማጮቻችን መረጃችን አሁንም የቀጠለ ሲሆን በሌላ በኩልም ጀነራል አበባው ታደሰና ምክትል ጠቅላይ ሚኒስተር ተመስገን ጥሩነህ በባህር ዳር ጣት መቀሳሰራቸው ተነገረ። የኢፌዴሪ መከላከያ ሰራዊት ምክትል አዛዥና የአማራ የምንጊዜም ጠላት አበባው ታደሰ ከበሻሻው ንጉስ አለቃው አብይ አህመድ በመመሳጠር አማራን ለማጥፋት በራሱ በአማራ ካልሆነ የስልጣን ጠባቂዎችን መከላከያና ጥምር ጦር ያልቀብላል ብለው ያምናሉ። ከሰሞኑ ከከምቦልቻ ጎንደር፣ ከዛም ባህር ዳር በመክተም ፋኖ ተመናምኗል፣ መከላከያን ልናስወጣው ነው። ስለዚህ የፖለቲካ አመራሩ ከሚሊሻና አድማ ብተና መከላከያ ጋር በመሆን የክልሉን ጸጥታ ያስጠብቅኛ የቀይ ባህር ዘመቻ ተልዕኮ አለብን በማለት ሲያስፈራራ መቆየቱ ይታወቃል። እናም በዚህ አቋሙ ምክንያት ዳግም በፋኖ ወረራ እንዲያደርግብን አንፈቅድም በማለት የክልሉ ወሳኝ ካቢኔዎች አለመግባባት ውስጥም ገብተው ነበር። ታዲያ በትላንትናው ዕለትም በሪፎርም ትግበራ ላይ እንደሆነ ሲነገርለት የሰነበተው የአማራ ክልል ፖሊስ ዋና ጠቅላይ መምሪያ ህንጻ ታድሶ በሚመረቅበትና የአገዛዙ የፖለቲካ መቆመሪያ የሆነችው የባህር ዳር ከተማ የአንድ ማዕከል የመውሰብ አገልግሎት በሚል ለምረቃ በተዘጋ
በተዘጋጁበት ዕለት ሳይታሰብ እንደ ውሃ ቀጂ ወደሚመላለስባትና ጭር ስትል አልወድም ወደሚላት ባህር ዳር ከተማ ተመስገን ጥሩነህ ብቅ አለ። ይህኔ ጀነራል አበባው በጉልበት የያዛቸው የክልሉ አመራሮች በደስታ ሲፈነድቁ ፖለቲካ እሰራበታለሁ ብሎ ሰርዞ ደልዞ የተዘጋጀው አረጋ ከበደ የምረቃ የፕሮቶኮል ሚናውን በማጣቱ እንደተደናገጠ በዕለቱ በወጡ ፎቶዎችም ማረጋገጥም ችለን ነበር። የጀነራል አበባው ታደሰና የተመስገን ጥሩነህ ጣት መቀሳሰር የተገለጠው ይህኔ ነው። እንደ መረጃ ምንጫችን ገለጻ ከሆነ የጸቡ መንስኤ ጀነራል አበባው ታደሰ ወታደሩ በፋኖ ክፉኛ በመመታቱ በቀጣይም ከፋኖ ምት የተረፈው ለቀይ ባህር ዘመቻ በስነ ልቦና እንዲዘጋጅ በማለት መከላከያ ከአማራ ክልል ይወጣል በማለቱና ተመስገን ጥሩነህ ደግሞ 2018 የብልጽግና ከባዱ የምርጫ ወቅት በመሆኑና ማህበረሰቡን በውድም ይሁን በግድ ቀስቅሶ ብልጽግና አሸነፈ ለማለት ህዝቡም ለብልጽግና ድጋፍን እንዲሰጥ ከለላ ሊደረግለት ይገባል። አሁን ያጣነውን ስም ገንብተናል፣ እንደፈለግን ወጥተን መግባት ጀምረናል። ስለዚህ ምርጫው እስከሚያልፍ ድረስ መከላከያ አይወጣም በማለቱ ጀነራል አበባው ታደሰ ተቀባይነት በማጣቱ ጣት ተቀሳስረው መጠናቀቁን ሰምተናል። በተያያዘ መረጃ በዛሬው ዕለትም ከተለያዩ አካባቢዎች በካምፖች ያሉ የመከላከያ አባላት ጥርነፋ እንደተደረገና እቃዎችና መሳሪያዎችን አቅጣጫው በውል ወደማይታወቅ ስፍራ እያጓጓዙ መሆኑን ሰምተናል። መረጃችን አሁንም የቀጠለ ሲሆን በሌላ በኩልም በሸዋ መርሐቤቴ አውራጃ ደራ ወረዳ ሳላይሽ ከተማ ከ30 በላይ አማራዎች የደመራ በዓልን በማክበራቸው ብቻ ድብደባ ተፈጸመባቸው። አስቸኳይ የጥንቃቄ መልእክት። ደራ ሳላይሽ ከተማ ከ30 በላይ አማራዎች የደመራ በዓል በማክበራቸውና አማራ በመሆናቸው ብቻ በአሰቃቂ ሁኔታ እየተደበደቡ ታሰሩ። አማራነትና ሃይማኖትን ማክበር ወንጀል የሆነባት ሀገር ከነገ ጀምሮ ሰለልኩላና ቱቲ አካባቢ የሚገኙ ደመራ ከበሩ ምዕመናን እና ሚኒሻዎች ህዝቡን በአሰቃቂ ሁኔታ ለማሰር ተዘጋጅተዋል። ማህበረሰቡ ራሱን ከጠላት እንዲያድን እና የጦር መሳሪያውን ያድን ዘንድ ወደ ገጠራማ አካባቢዎች እንዲወጣ ጥሪያችንን ማስተላለፍ እንወዳለን። ከዚህ ጋር ተያይዞ ራስን ለማዳን ሲባል ከጠላት ጋር የተሳተፈ ሚኒሻ ላይ የማያዳግም እርምጃ እንደምንወስድ ከወዲሁ ማሳሰብ እንወዳለን። ሳላይሽ ከተማ ትራንስፈሩ የተመታ ሲሆን የመታውም የከተማ አስተዳደር ወይዘሮ አሸብር ታለማ ፋኖ መታው በሚል አማራውን ለማሸማቀቅ ከወይዘሮ ሰለሞን መኮንን የተቀመረ ቀመር ነው። ቀመሩ አማራውን ለማጥፋት ይረዳቸው ዘንድ የተጠቀሙት የቂላቂል ቀመር ነው። በነገራችን ላይ ወይዘሮ አሸብር ታለማ የራሱ መሳሪያ ባርቆበት ደንግጦ ሪፈር የተጻፈለትና ከሞት አፋፍ የተመለሰ የፈሪዎች አለቃ መሆኑን የሳላይሽ አካባቢ ነዋሪዎችም የቅርብ ትውስታ ነው። ህዝባችን መረጃ በመስጠት ራሱን ከፈጽሞ ጥፋትና ውድመት ራሱን ያድን ዘንድ ከወዲሁ መልእክታችንን ማስተላለፍ እንወዳለን። ክብር ለተሰዉት ወገኖቻችን። ድል አማራ ፋኖ። አርበኛ ጌታቸው አበበ መረጃውን መደረሰን። አርበኛ ጌታቸው አበበ አፋብአ ደቡብ አማራ ቀጠና ሳምነው እዝ የበፍቃዱ በላይ ክፍለ ጦር ህዝብ ግንኙነት ዋና ኃላፊ። ይህ በእንዲህ እንዳለ በሌላ መረጃችን ደግሞ የአማራን ትግል በዶላር የሸጠው ባንዳው ጸዳሉ ደሴ በብልጽግና ሹመት አገኘ። አንደኛ አቶ ጸዳሉ ደሴ የፈርጣ ወረዳ ጸጥታ ኃላፊ፣ ሁለተኛ ቆራጧ አንዳርጌ የስቴ ወረዳ ሚኒሻ ስምሬት፣ ሶስተኛ ማሩ የሚባል የደብረታ ከተማ ወረዳ ሚኒሻ ስምሬት፣ ሌሎችም አሉ። አምባሳሜ ክምር ድንጋይ እና ጋይንት በክልሉ የተሾሙ ሲሆን ካድሬው ሁሉ ደግሞ እነዚህን በምንድን ነው የምንሾማቸው? ትናንት ጸጥታ መዋቅራችን የካድሬ አባሎቻችንን ሲበላ የነበረ ቡድን ሹመን ነገ በልቶን ቢሄድ ምን ዋስትና አለን ብሎ ሁሉንም ተረከቡን ብሎ በተለይ ጸጥታ መዋቅሩ አምጾ ጉዳዩን ለማረጋጋት እነ ይርጋ ሲሳይ ሁሉንም ካድሬ እና የጸጥታ ኃላፊ ባህር ዳር ጠርተው በአሁኑ ሰዓት ስብሰባ ላይ ናቸው። እኛም አብረን ከስብሰባው እየተሳተፍን ስለሆነ ውጤቱን እናደርሳችኋለን። እነ ጸዳሉና ከጸዳሉ ጋር የገቡ ታጣቂዎች ጸረ ሽምቅ ተብለው ተጠሪነታቸው ለክልሉ ሆኖ በወር 8,000 ብር ደሞዝ ተከፍሏቸው በበላይነት ይዟቸው የሚንቀሳቀሰው ጸዳሉ ነው። እነ እያሱ ድለላ የእነ አያሌው መንበር የትግል ስልት ቀየሩ የሚለው ዋና ግቡ የብአዴን ስልጣን መያዝ ነው። ከዚህ በፊት እነ ጸዳሉን ደቡብ ጎንደር ዞን የጸጥታ ምናምን ኃላፊ አድርገው ይሾማቸዋል ብዬ ነበር። እነ እያሱም ፍሪ ዞን ተቀምጠው በስሮቻቸው ያሉትን እስኪያስገቡ ውል የወሰዱ ሲሆን በፋኖ ረብረብ ነገሩ ሁሉ ከሽፎ
ተደርጎባቸዋል። አድማጮቻችን መረጃችን አሁንም የቀጠለ ሲሆን በሌላ መረጃችንም የምሬት ታዛዥ የዘመነ ቀኝ እጅ የበላይ ዘለቀ የመንፈስ ልጅ እውነተኛ ጀግና ታጋይ ፋኖ ከአገዛዙ ጋር አንገት ለአንገት ተናንቆ ጦሩን እየመራ ከምሽግ ምሽግ ተራማጁ ፋኖ መልካሙ ጌትነት ተሰዋ። ይህንን አስመልክቶ የሀዘን መግለጫ ወጥቷል። ከአማራ ፋኖ በወለጋ የተሰጠ የሀዘን መግለጫ ሚያዝያ 8 1985 ዓመተ ምህረት ከአባቱ ከአቶ ጌትነት ይርዳው አያሌውና ከእናቱ እናት ሰው ይርዳው ተገኘ ምስራቅ ወለጋ ዞን ጊዳ አያና ወረዳ አንዶዴ ዲቻ ቀበሌ ሻሹ በር ከተማ ተወልዶ እድሜው ለትምህርት ሲደርስ እንደ ማንኛውም አካባቢው ተወላጅ እዛው ሻሹ በር ከተማ አንዶዴ ዲቾ አንደኛ ደረጃ ትምህርት ቤት ትምህርቱን የጀመረው አመለሸጋ ወንድማችን በትምህርቱ ብዙም ሳይገፋ አካባቢው የምርት አካባቢ ከመሆኑ አንጻር ህይወቱን በአርሶ አደርነት የጀመረው ወንድማችን በ2008 ዓመተ ምህረት የትዳር አጋር በመያዝ 2010 ዓመተ ምህረት ላይ የአንድ ወንድ ልጅ አባት ለመሆን በቅቶ ነበር። ወለጋ ምድር ላይ በየአቅጣጫው የአማራው ማህበረሰብ መሳደድ፣ መጨፍጨፍና ንብረት መዘረፍ ሲጀመር ወለጋ ምድር ላይ ነፍጥ ማንሳት አይደለም ሽመል ይዞ መንቀሳቀስ በሚያስፈራበት በዛ ዘመን እሱ ግን ወገኔ ሲሳደድ ሲጨፈጨፍና ንብረቱ ሲዘረፍ ኦሜ ከማይ ሞቴን መርጣለሁ በማለት 2012 ላይ ነፍጥ አንስቶ ጫካ በመግባት የጊዳያና የሊሙ ገሊላ ወረዳ ነገዳ አማራውያንን በማንቃትና በማደራጀት ራሳቸውን ከኦነግ እንዲከላከሉ በማድረግ እንዲሁም በሊሙ ገሊላ ወረዳ በኩል ወደ ጊዳያና ወረዳና ወደ ሊሙ ገሊላ ወረዳ አማራ የሚኖርባቸው ቀበሌዎች ማለትም ወደ ዋጃ ፊጤ በቆ እንዲሁም ወደ አርቆኒቢ ቀበሌዎች የሚሰነዘሩ የኦነግ ሸኔ ጥቃቶች 2013 እና 2014 ላይ ከትግል ጓዶቹ ጋር በመሆን የመራውን ጦርነት በሙሉ በአሸናፊነት በማጠናቀቅ ማህበረሰባችንን ከመጨፍጨፍ ከመሳደድና ንብረት ከመዘረፍ በመታደጉ በማህበረሰቡ ዘንድ ከፍተኛ ተቀባይነት አገኘ። 2015 መጀመሪያው ወራቶች ላይ የኦሮሚያ ልዩ ኃይል ምስራቅ ወለጋ ዞን ኪራሙ ወረዳ ሃሮ አዲስ ዓለም ከተማና አካባቢዋ ከኦነግ ሸኔ ራሳቸውን እየተከላከሉ የሚኖሩ ነገድ አማራውያን ላይ ተደጋጋሚ ጥቃት እየከፈተ ከፍተኛ ጉዳት ማስተናገዱን ተከትሎ ከመላው የክልሉ ከተሞች ጊዳ አያና ወረዳን እያቆራረጠ ወደ ኪራሙ ወረዳ እያስገባ ባለበት ሰዓት ህዳር 24 2015 መላው ህዝባችን በማስተባበርና ክተት በማወጅ አንገርጉተን ከተማ ላይ ወደ ኪራሙ ወረዳ የሚተለተለውን የኦሮሚያ ልዩ ኃይል ድባቅ በመምታት 4 የክልሉ ፖሊስ ፓትሮል 2 ዲሽቃ 4 ብሬን 8 ስናይፐር ቁጥር ይሄ ነው የማይባል ክላሽንኮቭ እንዲሁም ቅጥቅጥ መኪናዎች እንዲማርኩና የኪረሙ ወረዳን አማራ ለመጨፍጨፍ ሲተለተል የነበረን ወራሪ ሰራዊት መንገድ ላይ ታሪክ አድርገው ካስቀሩ ወጣቶች ግንባር ቀደሙን ይወስዳል ብንል ማጋነን አይሆንብንም። እንዲሁም አማራ ክልል ላይ አብዮቱ ከፈነዳ በኋላ ውስን ጓዶቹን ይዞ ወደ አማራ ክልል ይዞ በመሻገር 2016 ዓ.ም ከመጋቢት እስከ ነሐሴ በቆየባቸው ወራቶች ሸንዲ፣ ወንበርማ፣ አዩ፣ እሁዲት፣ እስኪ ሶሪት እንዲሁም ደጋዳሞት ግንባሮች ላይ በመሳተፍ አመርቂ ውጤቶች አስመዝግቦ ታሪክን በደማቅ እጁ ጽፏል። 2017 መጀመሪያዎቹ ወራቶች ላይ ከትግል ጓዶቹ ጋር በመሆን ጊዳያና ወረዳ ላይ አንገርጉተን ብርጌድን ሲመሰርቱ ካስመዘገባቸው የግንባር ጀብዶች አንጻር የብርጌድ ወታደራዊ አዛዥ ሆኖ ተመረጠ። ሌት ተቀን ደከመኝ ሰለቸኝ የማያውቀው በማህበረሰቡ ዘንድ ከፍተኛ ተቀባይነት ያለው ፋኖ መልካሙ ጌትነት ጦርነት ሲገባ እንደሌላው አጓጊ ከኋላ ሆኖ ሳይሆን የሚያዋጋው ጥላትን አንገት ለአንገት ተናንቆ ነበር ተዋግቶ የሚያዋጋው። ፋኖ መልካሙ ጌትነትና ጓዶቹ ጊዳ አያና ወረዳ ላይ የተመሰረተችውና በፋኖ መልካሙ ጌትነት ጦር አዛዥነት የምትመራው አንገርጉተን ብርጌድ ምስረታዋ ጊዳ አያና ይሁን እንጂ የመላ ወለጋ ህዝብ ዘብ ብንላት ማጋነን አይሆንብንም። ጥላት ከዞኑ ዋና ከተማ ወደ ኪራሙ ወረዳ እንቅስቃሴ ሲያደርግ በፋኖ መልካሙ ጌትነት እየተመራች ዲቺ ተራራ እየጠበቀች ከአፈር የምትቀላቀለው እንዲሁም ጊዳ አያና ወረዳ በመነሳት በብርሃን ፍጥነት ኪራሙ ወረዳና አቤ ደንጎሮ ወረዳዎች በመግባት ጥላትን ቁም ስቅሎን የምታሳየው በአሁኑ ሰዓት ካለው የሰው ኃይልና መሳሪያ ብዛት አንጻር ወደ ክፍለ ጦር ያደገችው የፋኖ መልካሙ ጌትነት የእጅ ስሪት የሆነችው አንገርጉተን ብርጌድ ነበረች። መስከረም 21 2018 ዓ.ም ከሰዓታት የአገዛዙ ጥምር ጦር ከአንዶዴና ከአንገርጉተን ከተሞች ያለ የሌላ ኃይሉን አሰባስበው እነ መልካሙ ይገኙበታል ወደ ተባለው አሊ ቀበሌ ለከበባ ሲንቀሳቀስና አሊ ቀበሌ ላይ ኃይለኛ ጦርነት ሲጀመር ፋኖ መልካሙ ጌትነት ውስን አባሎቹ
ታጣቂዎቹን በመያዝ በቆረጣ አንዶዴ ከተማ ያለው የአገዛዙ ሰራዊት ካምፕ ላይ በወሰደው መብረቃዊ ጥቃት ካምፑን ሙሉ በሙሉ በመቆጣጠር አብዛኞቹ ወታደሮች ወደ ተራራ ሩጠው ሲወጡ ካምፕ ውስጥ የነበረው ሙሉ ሎጂስቲክ ማለትም ከነፍስ ወከፍ እስከ ቡድን መሳሪያ እንዲሁም የዲሽቃ የብሬንና ብዛት ያላቸው የክላሽ ተተኳሾች ማርኮ ወደ ውጭ በማውጣት ወደ ተራራ የሸሹትን ወታደሮች በእጅ ለመያዝ ጦሩን ከፊት ሆኖ እየመራ ተዋግቶ እያዋጋ ባለበት ሰዓትም ከጠላት በተተኮሰው ጥይት ታሪክን በደማቅ እጁ ጽፎ አልፏል። ፋኖ መልካሙ ጌትነት አንተን ማጣት ለኛ ከባድ ቢሆንም ብዙ መልካሞችን አፍርተ አልፈሃልና እናመሰግንሃለን። ለመላው የወለጋ ህዝብና ነገድ አማራውያን እንዲሁም ወዳጅ ዘመዶች መጽናናት እንመኛለን። ነፍሱን በአጸደ ገነት ከደጋጎች ጎን ያስቀምጥልን። የተወደዳችሁ አድማጭ ተከታታዮቻችን ለዛሬ ያዝንላችሁ መረጃዎች እነዚህ ናቸው። ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክ እና ሼር በማድረግ ቤተሰብ እንድትሆኑ በአክብሮት